ሊቀ መዘምራን ቴዎድሮስ ዘማሪ ቴዎድሮስ ዮሴፍ የአርሲ ግድያ ላይ እጁ አለበት። ይህን ማን ያምናል? ከባድ ተቃውሞ አፋር ክልል ምን ተፈጠረ? ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ መረጃ ለብዙ ኦርቶዶክሳውያን ባለማህተቦች እንደርስ ላይክ ሼር በማድረግ እንድታደርሱ ስለበሉ ለእግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያ አንቷ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ ልናደርስ በሌላ ርዕሰ ጉዳይ ተመልሰን መተናል። እስከ መጨረሻው ድረስ እንድትከታተሉ እንጋብዝናችሁ። የአርሲ ኦርቶዶክሳውያን አሁንም ይጣራሉ። አፋር ክልልም የተፈጠረ ችግር አለ። እንደዚሁ በጋሻውም የሰጠው መልስ አለ። እንደዚሁ ሊቀ መዘምራን ቴዎድሮስ ዮሴፍም ደግሞ ያነሳው ሐሳብ አለ ማለት ነው። የአርሲ ግድያ ምንም ሳይመስለው እንግዲህ አባቶችን አትንኩ በማለት እንግዲህ አባቶች ተቆርቋሪ ሆኖ መምጣቱን እየተመለከትን እንገኛለን። መጨረሻ ላይ ሐሳብ እንሰጥበት ይሆናል። ወደ ቪዲዮቹ። እኔ ግን በዚህች ቤተክርስቲያን ግፍ ተፈጽሟል እያልኩ ነው። ይሄን መልእክት የማስተላልፈው መቼም ለተከበረው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ነው። ይሄ ቅዱስ ሲኖዶስ ነገሩን በስሜት ሳይሆን ለምን ተነገረንም እንዲሆነንም ሳይሆን እስኪ ከሀገር ሰላም አንፃር ምን ያመጣል ነገሩ በናየውስ እንድትሉ አሳስባለሁ። በናየውስ ደግሞ ይቻላል። ይሄው አንዳንድ ነገሮች እያያችሁ አይደል እንዴ? አንዳንድ ነገሮች እኮ እያረማችሁ እያስተካከላችሁ ነው። ይሄ ምንም በቃ ችግር የለውም እና ይሄንንም ብታዩ ከግፍ አንፃር እውነት ነው። የኢትዮጵያን ቤተክርስቲያን እንደ ተቋም እንደ ቤተ እምነት እኔም እንዲተበድያለሁ ምትለው ሊኖር ይችላል። እሷ ራሷን ይችላል ትጠይቅ። እኔ ግን በዚህች ቤተክርስቲያን ግፍ ተፈጽሟል እያልኩ ነው። ስለዚህ አልተፈጸመም አላደረግንም ምናምን ማለት አንድ መልስ ነው። እውነት ነው። በዘመን እንዲህ ተፈጽሟል እና ብናየው ማለት ደግሞ ሌላ መልስ ነው። እና አልፈራም እና አንዳንድ ሰዎች አሁን በዚህ ሁኔታ እሱ በምን ሁኔታ ውስጥ ነው ያለው ግን ወጥቶ ይንቀሳቀሳል እንዴ? አንተ አየሩ ላይ ግርግር ፈጠርክና ሰው ወጥቶ አይገባም ማለት ነው። አንተ የኔን ውሎ አዳር አታቀምና ሰው እንደዛ እንዳነበብከው ኮሜንት ይመስላል። ሲጀምር እኔ እዛ ውስጥ የለውም አላይም፣ ያንተንም ነገር አላይም። እኔ በሰላም ነው ያለሁት። ጊዜ ካለኝ እጸልያለሁ፣ አነባለሁ፣ አገለግላለሁ። ብዙ ስራ አለኝ። እኔ መች ስራ ፈቶኝ ነው ወዳጄ እንዴ? እና ሰው ተቆጥቶ የሆነ ነገር እንዲያደርግ ሲጀመር ለዛ የሚያበቃ ነገር ውስጥ አይደለም ያለ ነው ማለት ነው። እኔ ደግሞ ፈርቼ ቤት ውስጥ ተቀምጬ ተደብቄ ምናምን የምኖር ሰው እንዳልሆንኩ አንዳንድ ሰው ታውቃላችሁ። ይሄን ነገር የምትቀምሟት ታውቃላችሁ። እኔ በነፃነት ነው ይሄው በቆንጆ የአዲስ አበባ ኮሪደር ላይ ወክ አድርጌ አየሬን ተቀብዬ ያለምንም ጥበቃ ያለምንም ነገር ማለት ነው። ወንጀል አልሰራውማ። ንስሐ ግባ ነው ያልኩ። ንስሐ ግባ ወንጀል ነው እንዴ? የማይመቱት ልጅ ሲቆጡት ያለቅሳል። ሆነ እኮ ነገሩ። ለምን ተቆጣህን ነው እንዴ? ለምን ተገሰጽን? የሞቱት ምን ይበሉ? የተገፉት ምን ይበሉ? ሀገራቸውን ጥለው የተሰደዱት ምን ይበሉ? በአንዳንዶቻችሁ ምክንያት። ስለዚህ መልእክቱን አስተላልፍ ያለውና መልእክቱን አስታኮ አንዳንድ አስተያየቶች ይሰጣሉ። እኔም ማምነው ሰው የዘራውን ያጭዳል። እግዚአብሔር ይሄን ያረግም ኢየሱስ ክርስቶስ ይሄን ያረግም ምናምን ብላችኋል። ሁለት አይነት ሰዎች አላችሁ። አንዳንዶቻችሁ መጽሐፍ ቅዱስን ማታውቁና እግዚአብሔር እንዴት እንደሚሰራ በፍጹም ማታውቁ ሰዎች ናችሁ። አልፌዋለሁ እናንተ። አንዳንዶች ግን መጽሐፍ ቅዱስ እናውቃለን፣ በሃይማኖት ዙሪያ የሆነ ስራ እንሰራለን የምትሉ አንዳንድ ሰዎች ግን ጌታማ ይሄን አያደርግም፣ በመስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልየዋል ብላችሁ የምትናገሩ ሰዎች እውነታችሁን ነው? ጌታ ኢየሱስ
ያን ብቻ ነው ጸልዮ የሄደው። ይህን መልእክት የማስተላልፈው ቅዱስ ሲኖዶስ ነው። እዛው ውስጥ መግደያ ያላቸው ይቅርታ አልተጠየቀበትም። እውነት ብቻ ነው የሚያሸንፈው። እስላሞች ላይ የሆነ አይነት ዘመቻ እንዲከፈት ዛሬ እንደዚህ አድርጉልኝ። መጀመሪያ ቪዲዮን ላይክ አድርጉትኝና የመደመር ምልክት መኖር አለመኖሩን እሱን አረጋግጡ። ካለ አጥፉትኝ። ኮሜንት ሴክሽን ላይ ወንድማችንና በቃ ብላችሁ ጻፉለትኝና ቪዲዮን ፋቨራይት ኮፒ ሊንክ እያደረጋችሁ እንዲደርሱ አድርጉልኝ። ወንድማችን እንግዲህ በጋሻው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተባረረ በኋላ በራሱ የሃይማኖት ጸጽ ማለት ነው ከቤተክርስቲያን ከተለየ በኋላ እጅግ በጣም ብዙ ነገሮቹ አላስችል ብሎታል። ሁልጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሱ ናት። ባገኘው አጋጣሚ ሁሉ የሚሰብከው እዛ ቤት እንኳን ሆኖ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ያው ሐሜት ቢሆንም ማለት ነውና እንደዚህ የሚያደርገው ሳስበው ደግሞ ናፍቆት ሳይሆን አይቀርምና ወንድማችን ደፈር በልና ያጠፋውን ጥፋት የሰራውን ስተት ሁሉ ቤተክርስቲያን የይቅርታ እጆቿን ዘርግታ ዛሬም ትቀበላለችና እስቲና በቃ ድፈርና አንድ ባል ሚስቱን አልፈልግሽም ብሎ ከፈታ በኋላ ዘወትር ስለሷ ስሟን እያነሳ ባገኘው አጋጣሚ ሁሉ ስለሷ የሚያወራ ከሆነ የነበረው ፍቅር አለቀቀውም ማለት ነው። ሊቀ መዘምራን ቴዎድሮስ የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሞት ይህንን ያህል ልብህን ሰብሮህ ካዘንክ እሳቸው እድሜያቸውን ጨርሰው በፈጣሪያቸው ተጠርተው ሄደዋል አይደል? የእሳቸው ሞት ይህን ያህል ካሳዘነህ ገና እድሜያቸው 10 ዓመት ያልሞሉ ጨቅላ ህፃናት አንገታቸው እየተቀላ እግራቸው እየተቆረጠ ለሚገደሉ በአርሲና አካባቢ ላይ ላሉ ክርስቲያኖች ድምጽ መሆን ለምን አቃተ ታዲያ? ነው ወይስ ከዚህ በፊት ጉባኤ ተጋብዘ በየቦታው ስትሄድ ሐጂ ሙፍቲ ነበሩ እንዴ አበል የሚከፍሉህ? አበል የሚከፍሉ እኮ እነዚህ ዛሬ እግራቸውን እጃቸውን አንገታቸውን ቤታቸውን ንብረታቸውን ህይወታቸውን እያጡ ያሉ ኦርቶዶክሳውያን ባለማህተቦች ክርስቲያኖች ናቸው እኮ። እኔ በግሌ ምንም ካንተ ጥላቻ የለኝም። ነገር ግን ልጋብዝ እስቲና አሁን አርሲ እንሂድ። እኛ 3 ቀን አርሲ ቆይተን መጣን። እዛ ያለውን የክርስቲያኖችን ስሜት ሲሰማ ይገባሃል። ከቻላችሁ ድምጹ ነው፣ ካልቻላችሁ ደግሞ አፋችሁን ዘግታችሁ ዝም በሉ። ቀን ይመጣል የሚያስተዛዝበን ቀን። እዚህ ቲክታክ ፕላትፎርም ላይ የሚጮኸው ወጣት አባቶቹን ተሳድቦ አይደለም። ድምጹ ሆኖ የቤተክርስቲያን ድምጽ ይሰማ፣ የክርስቲያኖች የምእመናን ሞት ይብቃ፣ ምህላ አውጁልን እያለ ነው ወጣቱ የሚጮኸው እንጂ አባቶቹን ለመሳደብ አይደለም። ያላግባብ አባቶችን የሚሳደብ ወጣት ካለ እኛ ክርስቲያኖችን ከሚጨፈጭፉ ጨፍጫፊዎች ለይተን አናውቀውም አናየውም። አላግባብም ደግሞ ክርስቲያኖች ሲጨፈጨፉ እያየ እየሰማ ዝም የሚልም ደግሞ ከጨፍጫፊዎቹ አንዱ ተባባሪ ነው ብለን ነው የምናስበው። ጥይት በማይበሳው መኪና ስለሚሄዱ አባቶቻችን ይህንን ያህል ጥብቅና ከቆምክ በየዕለቱ በጥይት ተደብድበው ለሚሞቱ ኦርቶዶክሳውያን ክርስቲያኖች ባለማህተቦች መናገር ለምን አፈርክ? is it fair አለ ፈረንጅን ያልከው ፈረንጅ is it fair ይላል። ፌር ነው የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ is it fair ይላል። ፌር ነው ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቀር ሙሉ ንግግር ሐጂ ሙፍቲን እንደዛ ፕሮፋይል ፒክቸር አድርጋችሁ የጠየቃችሁ ግለሰቦችና ነፍስ ይማር ያላችሁ ኦርቶዶክሳውያን አባቶቻችሁን ስለ አርሲ ፍትህ መናገር አይጠበቅባችሁም የሚል መልእክት ነው ውስጡ ያለው። ስድብ ያለው ፍትህ የጠየቁ ኦርቶዶክሳውያን ነው። ሙሉ ቪዲዮን ማየት ትችላላችሁ። እና ገዳዮቻችን በዘማሪም በሰባኪያንም በጳጳሳትም አሉ ብለን እንድንናገር ነው እንዴ? ግን በዝምታ አስገዳዮቻችን መካከል እናንተ በዩቲዩብ የምትለቃቀሙት ሳንቲም ብላችሁ እንደምትናገሩን ሁሉ እናንተም በዩቲዩብ የምትለቃቀሙት መዝሙር እንዳለ እናውቃለን። አሁን ፍትህ የጠየቅነው ስለ ነፍስ እንጂ ስለ ገንዘብ አይደለም። ይሄን ቃለ ቀርን ከግድያው ከጀመረ ጀምሮ መረጃውን ማየት ትችላላችሁ። ከዛ በፊት ማህበራዊ ጉዳዮችን በደንብ አድርጌ ሲሰራ ቪዲዮ አይታይም። ስለዚህ ሳንቲሙ እየቀነሰ እንደሆነ ታውቃላችሁ። ቀየር አድርጌ ብሰራው ዛሬ አሁን ወጥቼ በአደባባይ ወጥቶ ፊቱን ስለገለጸው ስለ መልእክተኛው ብሰራ አሁን ከሚታየው በላይ ነው የሚታየው። ብንሰራ ምን እንደሚታይና ምን እንደማይታይ እናውቃለን። አባቶቻችን ግን ስለሚገደሉ በጎቻቸው ዝም አትበሉ ተብሎ ግን መናገር አባቶችን መስደብ መስሎ ለተሰማቸው ምናልባት የትኛው አባት እንደላከው አናውቅም። የትኛው አባት ተሰደብኩ እንዳለ አላውቅም። እንናገራለን። አሁንም አባቶቻችን ዝም አትበሉ። በጣም የሚገርም ነው። ሊቀ መዘምራን ቴዎድሮስ ዮሴፍ በጣም ከመወዳቸው የቤተ ክርስቲያን አገልጋዮች መካከል አውራው
ለኔ በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሰው መሆን አሻራ ብሏል አሳርፏል ብዬ ካልኩ ሊቀ መዘምራን ቴዎድሮስ ዮሴፍ በልዩ ፕሮግራሚም ወቅት እጅግ የምወደውን ሽልማት ሰጥቼ አክብሬ ጉልበቱን ስሜያለሁ። እጅግ ነው የምወደው። ነገር ግን ሰሞኑ ትንሽ ቂጥቂጥ አድርጎ የተናገረው ንግግር በጣም ጎጂ ሆኖ እንዳየነው ታውቃላችሁ። ከዓመታት በፊት ሊቀ መዘምራን ጮህን እንዳልጮህን ተቆጠረን የሚል ዝማሬ ዘምሮ ሌላ መረ እንደ ቴዲዬ እኮ የዘመረ የለም። በዚህ ጉዳይ በእንደዚህ አይነት ጥቃቶቻችን ዙሪያ ስንቶቻችንን ያስለቀሱ መዝሙራት ዘምሯል። አላውቅም ሊቀ መዘምራን ሞታችንን ለምዶት ከሆነ ከተገደሉ የኦርቶዶክሳውያን ደም ይልቅ ስልጣን ቀድሞበት ያን ንግግር የተናገረው አላውቅም። በንግግሩ መሃል ጠብቄ ነበር እንደው ስቶት ያንን የ4 ዓመት ሕፃን ልጅ ያስበዋል ብዬ እንደው ያንን እናቴን ጡት አጥቢኝ ራበኝ እያለ የሞተችበትን ሕፃን ያነሳዋል ብዬ በጣም ናፍቆቱ ነበር። ነገር ግን ያሆኑ አላየሁትም። በጣም ያሳዝናል። አገልጋዮችን ለመተቸት የበላዮቻችንን እንደው አውርደን ለመጣል ምናምን የምትጽፉ ሰዎችንም ያለው ትንሽ ጥንቃቄ ቢኖርበት ጥሩ ነው። ንግግር ውስጥ ስተታል። በጣም በርካታ ስተት ተፈጥሯል። ትልልቅ ሊቃውንትም ጭምር ሐሳብ ሰጥተውበታል። አንዳንዴ አለመናገር ይሻላል። ከተናገራችሁ ወይ በደንብ ተናገሩ፣ ካልተናገራችሁ ዝም በሉ። ይሄው ነው። ያለበለዚያ ግን እናንተ በምትናገሩት ንግግር የበለጠ እንቆረፍዳለን። እንመጣና እናንተን ስም በመጥፎ እናነሳሳለን። ያኔ ምን ይመጣል? በቃ አለመተማመን ይመጣል። ትተናል። እንደውም በጣም ታዝባችኋል እንዴ? ሲጀምር አካባቢ ነው እንደውም በዲያቆን ፋሲካው በጣም ጠንከር ያለ ትችት ይሰጥ ነበር። ከዛ ግን ጋብ ብለን አይደለም በቃ አባቶች አልተናገሩም፣ በቃ አልተናገሩም። እኛ ያለን አቅም ምንድነው? ይሄ አቅም አለ። በዚህ አቅማችን እንጓዝ። አለቀ። የአባቶችን ስም በተለየ መንገድ ያነሳ ይል አላውቅም። ይሄን የምታራግቡ ለቤተክርስቲያን ቀና የነበራችሁ ገጾች ይሄን እንትን ብላችሁ ምን አይታችሁ ነው? ኮሜንት ይዘህ ትልቅ ፔጅ ላይ ተዘግባለህ እንዴ? ኮሜንት እኮ ማንም የአርቲ ቡርቲው ምናምን የሚጽፍበትም ጭምር ኮሜንት የኦርቶዶክሳውያን ሐሳብ መሆን አይችልም። በኮሜንት ላይ የሆኑን አባት እንደው አብጠልጥሎ ስለጻፈ ወይም አንድ በቃ ፕሮፋይል ፒክቸሩን የቤተ ክርስቲያን ያደረገ ሰው ብፁዕ አቡነ ገሌን አባ ገሌ ማነው አቶ ገሌ እያለ ስለጻፈ ያ ነገር ቶርቶ እንዲደምቅ ታደርጋለህ እንዴ? ሌላው እውነት እዚህ ጋር ቁጭ ብሎ የሚቀድመው ይቅደም፣ የሚከተለው ይከተል። አባቶቻችን በክብራቸው ይቀመጡ። የሚጠይቃቸው አምላክ ይጠይቃቸዋል። በወንበራቸው የሚዘብቱትን ወንበራቸውን ለፖለቲካ ሐሳብ የሸጡትን እግዚአብሔር ይጠይቃቸዋል። በምድር ምን ጠይቃቸው ግን እንደ ልጅ አናቆም። ያንን ጥያቄ ብፁዕ አባታችን ምን ይሄን አላሉ ምን ጠይቃለን? አለቀ። ይሄ ያለውን የጀርባ ድራማ የቤተ ክህነት ግሳንግስ አይታለው ጥርቅት ብለን ጠግበን አንዳንዴ ለማን ነው የምትናገሩት? ለማን ነው ይሄን መልእክት ማስተላልፈው የሚለውን ኦቁ ሳታውቅ አሁን ዝም ብለህ ቲክቶክ ላይ መተህ ሽርፍራፊ ገንዘብ ለመሰብሰብ ትላለህ እንዴ? የትኛው ገንዘብ ነው ቲክቶክ ላይ የሚገኘው? ምንድነው የሚገኘው? እዚህ ንገሩኝ እስቲ። ይሄን ላይ ቁጭ ብለን ጨርሰናል። መጨረሻ ላይ ምንድነው የሚገኘው? የአንድ ኮይን የሚሰጠው እኮ ለቲክቶኩ ግብር ነው። ለዚህ ለቴዶ ዘሩፌል ጠብ የሚልለት ነገር የለም። በቲክቶክ የሚገኝ 5 ሳንቲም የለም። በእንደዚህ አይነት ትግሎች ውስጥ የሚመጣ አንድ ነገር የለም። የግል ስራችንን ምን አንፈጥረን ካልሆነ በስተቀር ለዛ ደግሞ ምንም አያስፈልገው። መዝሙር በቂ በቃ አለቀ። አሁን ህዝብ ልብ ውስጥ ገብተናል እኮ ምን ያንጫጫኛል ታዲያ? ዝም ብዬ የሆነ መዝሙር እየመጣው አላጨበጭብልህም እንዴ? ከድሮ ዘርፌ ከአዲሱ ደግሞ የብስራትን እያልኩ እንትን አልልም። ምን ችግር አለ? ትሬንድ የሆነ ነገር መስራት እኮ ማንም አይከብደው። እና አንዳንዴ ሁኔታዎችን ካለመረዳት የሚሰጡ ሐሳቦች እውነትን ያጨልማሉ፣ እውነትን ያደበዝዛሉ። እኩል አድርጋችሁ ምሩን። በምዕራቡ በኩል ወገን አጥተዋል። ወገኖቻችን እረኛ አጥተዋል። ማን እንደሚመራቸው አላወቁም። አራጅ ነው የተከተላቸው። ኧረ ወገኖቼ ስለ ወገኖቻችን ልጩ። ኧረ በምዕራብ በኩል ሰው እያለቀ ነው። እውነተኛ መሪ አጣች። ኧረ ወታደር የለውም ብለ ይሆናል። ኧረ የሚደርስለት የለውም ብለ ይሆናል። እግዚአብሔር ግን ለሚሞተው ብላቴና፣ ለምትሞተው እናት፣ ለሚሞተው ሽማግሌ እግዚአብሔር ይዋጋል። ስሙም እግዚአብሔር ነው። እመነው። እግዚአብሔር ይዋጋል። አይቶህም አንተ ይዋጋል። ይህ አይደለም ኢትዮጵያ ከሌሎች ሀገር ላይ የሚያረጋት ሀገሯ ሀገር
የእግዚአብሔር ነች። የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዛሬዋ ክብር የበቃችው ወጣቱ ተጋድሎ ነው። ወጣቱ ነው እንድታንሰራራ ያረጋት። ከነ ቅዱስ ማርቆስ ተጋድሎ በኋላ እና አባ እንጦንስ ተጋድሎ በኋላ እና አባ ጳውሊ ተጋድሎ በኋላ እና አባ ብሾይ ተጋድሎ በኋላ ግብጽ ክርስትና ነጥፎ ነበረ፣ አብቅቶለት ነበረ። ወጣቶች ናቸው እንደገና ተሰብስበው ነፍስ እንድትዘራ ያረጓት። ዛሬ ዓለምን እየሰበኩ ነው። እያንዳንዱ አጥቢያ ቤተክርስቲያን ዛሬ የራሷ የሆነ ድረገጽ አላት፣ ትምህርት ሃይማኖት የምታስተምርበት። ወጣቱ ነው ይሄን እየሰራ ያለው። ተጋድሎ ተራራ መውጣት ነው፣ ዳገትን ማለፍ ነው፣ ቁልቁለትን መውረድ ነው፣ ሸለቆን መሻገር ነው፣ ወንዙን መሻገር ነው። ብዙ ዳገት አለ፣ ብዙ ቁልቁለት አለ። ከወጣቱ ቅድስት ቤተክርስቲያን የምትጠብቀው እንዲሻገር ተሻግሮ እንዲያሻግር ነው። ፍትህ በአርሲ በግፍ ለሚጨፈጨፉ ኦርቶዶክሳውያን ክርስቲያኖች። አሁን ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንም አይሰማ። ካህን ተገደለ ሲባል እሪ ብንል ማንም አይሰማ። ሊቃውንት እየተገደሉ እንዲሆነ ብንል ማንም አይሰማ። ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። የሞገሳችን ተወስዷል። ክብራችን ተወስዷል። ለዚህ የምንናገረው ነገር እንዳይሰማ ጫና እንዳያደርግ ቤተክርስቲያኒቱ በዓለም አቀፍ ደረጃ ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችዋ ቤተክርስቲያን ዛሬ አገሯ ላይ ምንም ማትሰራ ምንም። አሁን ዛሬ ላኩሎትን ሲያወጡት አሁን ዛሬ ቴሌግራም ላይ ብፁዕ አቡነ ዲዮስቆሮስና እኔ ሞት ነው የሚለየን እንጂ አንድነው። ፍረዱ ኦርቶዶክሳውያን፣ ይህን የምትሰሙ ኦርቶዶክሳውያን በእውነት በቁማችን እኮ አለን ተዘግዝቀን እኮ ነው መጸለይ ያለብን። ኢትዮጵያ ሕዝብ ሞቶ ጉርጓድ ለጉርጓድ መግቢያ አጥቷል። እነሱ ስለ ሃኒሙን ላይ እኮ ናቸው ያሉት። ሽርሽር ላይ ሞት ነው የሚለየን እንጂ ምን ይመለከተናል? አሁን ያሱ ግዛው የሚያጨበጭበው ሕዝብ ምን አይነት የድንጋይ ቅርቅም ነው እዛ ጋር ያለው? ምን who cares? እነሱ አንዱ ተለያዩ። አንተ ሰዎች ያወሩብናል ተለያዩ ተብሎ ማን ነው እነሱ ጉዳይ ብሎ የሚያወራው? ዛሬ ኢትዮጵያ ሕዝብ ሞት ላይ ነው፣ እምራ ላይ ነው፣ ስደት ላይ ነው። ስለናንተ አያስብም፣ ጨርሶ ትዝም አይላቸው። እናንተን የማያይበት ስለናንተ የማይሰማበት እናንተን የማያዳምጥበት ቦታ ነው መሄድ የሚፈልገው። እየሰማችሁ ነው። በዚህ ሰዓት እናንተ አይደለም ስለመለየት አለመለየታችሁ ቆማችሁ እንደምታች ምን ይላል? ቆማችሁስ ምን ተከማችሁን ይላል እዛ ኮሜንቱ ላይ አይተዋል። ሁለተኛ ቤተ ክርስቲያኒቱ ዛሬ መቅለብሳ አመድ ነስነሳ በምትጸልይበት ሰዓት ኩራት ለእናንተና ምን ያህል የአይምሮ ደረጃ ላይ እንዳሉ ሰው እኔ እኮ ሰውዬ እኔ እግዚአብሔር ምስክሬ ነው። እኔ በትክክለኛ የሰው ልጅ ስቴጅ ውስጥ ራሱ ያለፈው አይመስሉኝም። ይሄ በትክክለኛ የሰው ልጅ ሳይኮሎጂካል ዴቨሎፕመንታል ስቴጅ የሚባል ሰው ልጅ ከሕፃንነት ጀምሮ የሚያድግበት ትክክለኛ የእድገት ደረጃ እዛ መስመር ውስጥ ራሱ የለም። የሚያወሩትን አያውቁ፣ የሚናገሩትን አያውቁ። ዛሬ ከሆነ ሰው ጋር ፍቅር ናቸው፣ ነገ ጠብ ናቸው። ዛሬ የሆነ ነገር ይናገራሉ፣ ነገ ተልብጦ ነገር ይናገራሉ። ዛሬ ከሆነ ተቋም ጋር ናቸው፣ ነገ ተገልጦ ከሆነ ተቋም ጋር ናቸው። በእንዲህ ናቸው የማያዙ። ነገ የሆነ መንግስት ቢለወጥ ተገልብጠው ልሙትን ልሰንጠቅል የሚሉ ሰው እና እነዚህ ሰዎች የሚመሯት እነዚህ ሰዎች በዚህ ሰዓት የኦርቶዶክሳውያን ሞት ትናንትና መግለጫ በሚሰጥ ተሰጥቶ ዛሬ ስለዛ ነገር እንደመወያየት ቢያንስ ሰው ሞቷል ተብሎ እኮ አምኗል። ሰው ሞቷል። ወገን ለምን ይሞታል? የኢትዮጵያ ቤተክርስቲያን የሁሉ እናት ናት፣ የሁሉ ቤት ናት የኢትዮጵያ ቤተክርስቲያን። በዛሬው ዕለት የተቃውሞ ሰልፍ እየተካሄደ ይገኛል። ህወሓት በአፋር ክልል መጋሌ ወረዳ ትንኮሳ መፈጸሙን ተከትሎ በአፋር ክልል በተለያዩ ከተሞችና ወረዳዎች የህወሓትን ወታደራዊ ትንኮሳ በመቃወም ሰላማዊ ሰልፍ እያደረጉ ይገኛሉ። በሰላማዊ ሰልፉ ላይ የተሰሙ መፈክሮችም የኤርትራ ተላላኪ የሆነውን የህወሓት ቡድን ተልዕኮን እናፈርሳለን፣ የህወሓት ቡድንን ጥቅምት 26 በአፋር ክልል መጋሌ ወረዳ በሰላማዊ ህዝብ ላይ የከፈተውን ጦርነትና መፈናቀል እናወግዛለን፣ እንታገላለን፣ ህወሓት እስካለ ድረስ ኢትዮጵያ ሰላም አትሆንም፣ ህወሓት ለራሱ ለትግራይ ህዝብ ጠላት ነው፣ ህወሓት የአፋር ታሪካዊ ጠላት ነው የሚሉ በሰልፉ ላይ የተንጸባረቁ ናቸው። ለወቅታዊና አዳዲስ መረጃዎች እናት መረጃን ላይክ ፎሎ አድርጉ። ቪዲዮን እንደተመለከታችሁ ነው ከኦርቶዶክሲያን ሞት በላይ እንግዲህ እሱን እያሳሰበ ያለው አሁንም ስልጣን ላይ ያለ አባቶችን አትናገሯቸው እያለ መጥቷል ማለት ነው። እንግዲህ እንደምትመለከቱት በየቀኑ አርሲ ላይ ወገኖቻችን እያለቁ ይገኛሉ። አጥንታቸውን እየከሰከሱ ነው፣ ደማቸውን እያፈሰሱ ነው። እነዚህ ኦርቶዶክሲያን ባለማተቦች በመሰለ ቁጥር እየተሳቀቁ እየተገደሉ እየታረዱ ነው የሚገኙትና ዘማሪ ቴዎድሮስ ያስተላለፈው መልእክት ሰምታችሁታል። እንደዚሁም ብዙ የተዋሕዶ ልጆች እንግዲህ
ይሄ ነገር እየተቃወሙ ይገኛሉ። አውደ ምሕረት ላይ ወተሰዘምር የሚሰጥ ሀበል እነዚህ የተዋሕዶ ልጆች ናቸው እንጂ አባቶች አይደሉም። እነዚህ ምዕመናን ከሞቱ ስራህም ያበቃል እያሉ እንግዲህ የተለያዩ መልእክቶችን እያስተላለፉ ይገኛሉ። በእውነቱ እንግዲህ ከነሱ ሞት በላይ ያሳሰበው የአባቶች ወንበር መነካት ነው። ያሳሰበው የሱ የክብሩ ጉዳይ ነው እንጂ የነዚህ ምዕመናን ጉዳይ አይደለም። እንደዚሁም ደግሞ ሲናገር ከሰማችሁት እንግዲህ የሃጂን ሞት አንስቶ እንግዲህ የሃጂን ሞት ምን ያህል እንዳሳሰበው ምን ያህል እንዳስጨነቀው ሲናገር ነበር። ሃጂን እንግዲህ ሁላችን የምንወዳቸው አባት ናቸው ማለት ነው። የዋርካ የነበሩ አባታችን ናቸው። ነገር ግን እሳቸው እድሜያቸው የገፋ እንደዚሁም ደግሞ በእግዚአብሔር ፍቃድ ያረፉ አባት ናቸውና እነዚህ ህፃናት ደግሞ የሁለት ዓመት አሉ ቃላትን እንኳን በቅጡ መደርደር የማይችሉ ህፃናት ሲገደሉ እንግዲህ ዝም ብለው ዛሬ ግን የሃጂ ሞት እንዳሳሰበው ወጥቶ ሲናገር ሰምተናልና እውነት እንደ ቤተክርስቲያን ልጅነት በጣም ያሳፍር ጊዜ ላይ እንደደረስን እየተመለከትን እንገኛለን። አዎ አባቶችን መናገር ልክ አይደለም። ነገር ግን እኛም ደግሞ የልጅነታችንን ግዴታ መወጣት አለብን። እኛ እኮ እዚህ ጋር 10-5 ሳንቲ ለመሰብሰብ ወይም ለመለቃቀም አይደለም እየመጣን ያለን። እናንተም ብትሆን እንግዲህ የምዘምረው መዝሙር መኖር አለበት ብዬ አስባለሁ። ሰማዕታት እንጂ አንቆጥርም ሬሳ አምነው የሞቱትን ስለማንረሳ እንደሚታረድ በግ እንዲሁ ዝም ያለው ልብሳችንን ሸጠን ሰይፍ እንዳንገዛ ነው ብለ ጮህን በላይ የሰራው መዝሙር አለ። እንግዲህ መዝሙሩን እንግዲህ የምንዘምረው መዝሙር ካልኖር ነው ህይወታችን ካልሆነ ይሄ ራሱን የቻለ ችግር ነው። ወይም ዩቲዩብ ላይ ገንዘብ ለመለቃቀም ነው እንደኛ ማለት ነው። እንደዛ ብለን ያሰብከው እንግዲህ እኛም እዚህ ጋር የመጣ ነው ገንዘብ ለመለቃቀም ወይም ደግሞ አለ የተለያየ እኛም የራሳችን ህይወት አለ የሚጨነቅ ቤተሰብ አለ። ይሄን መረጃ እኮ እስከሞት ድረስ መስዋዕትነት እየተከፈለበት ነው መረጃ ሲወጣ። እኛም እኮ የሚጨነቅ እናት አባት አለ። ዛሬ እነዚህ ልጆች ምን ይሆኑ የሚጨነቅ እኮ እናትና አባት አለ። ደልቶን እኮ አይደለም ይሄን መረጃ ግን ቅድስት ቤተክርስቲያን በእኛ ዘመን ልጅ የሌላት ይመስል ሁሉም እየመጣ ድንጋይ ሲወረውርባት ማየት ስላልቻልን ወይም ስልጣን ወይም ክህነት ኖሮን አይደለም እንደናንተ። ነገር ግን የቤተክርስቲያን ልጅነታችን ልባችንን ፈንቅሎ ስለወጣ ነው። በቃ አለቀ። አሁንም የኛ አጀንዳ አንድና አንድ ነው። ቤተክርስቲያናችንን አትንኩብን። ሌላ ምንም ያልነው ነገር የለም። በጥቅማችሁ በገንዘባችሁ በሚከፈላችሁ ነገር አልመጣንም። እሱ ቢወጣ ደግሞ ብዙ ሌላ ጉር ነው፣ ብዙ ታሪክ ነው። ኦርቶዶክሳውያን ባለማተቦች አንድ እንድትረዱን የምንፈልገው ነገር እኛም የራሳችን ህይወት እንድታውቁ እንፈልጋለን። እዚህ ጋር የምናገኘው 5-10 ሳንቲም ጠቅሞን አይደለም። እዚህ ጋር እየመጣን ምንጮ የቤተክርስቲያን ልጅነት ግዴታችን ኃላፊነታችን ለመወጣት ነው። አባቶች እውነቱን መግለጽ የከበዳቸውን እውነቱን መግለጽ ስላለብን ነው እንጂ ለሌላ ነገር አይደለም ለማለት እፈልጋለሁ። እንግዲህ እግዚአብሔር አምላክ ደጉን ጊዜ ያምጣልን። ቴዎድሮስ ዮሴፍ እንግዲህ በድጋሚ መጥቶ ይቅርታ እንደሚጠይቅ ተስፋ እናደርጋለን። በጣም የምንወደው በጣም የምናከብረው ዘማሪ ነው። የቅድስት ቤተክርስቲያን የቁርጥ ልጅ ነው። ነገር ግን በዚህ ሰዓት የተናገረው ንግግር እንግዲህ የብዙ ኦርቶዶክሳውያን ባለማተቦችን ቅስም እንደሰበረ ልትመለከተው ልታጤንበት ይገባል ለማለት ፈልጋለሁ። ይሄን ከገደሉን በላይ እንግዲህ አሁን እንደዚህ አይነት መልእክቶች የሚስተላለፉ የሃይማኖት ጉባኤ ብለው ያስተላለፉት መልእክት አለ። እንደነንተ ደግሞ አይነት ዘማሪዎች ደግሞ እንደዚህ አይነት መልእክት ሲያስተላልፉ ደግሞ እውነትም ይሄም ከመግደልም በላይ ነው። ከገዳዮቻችን በላይ እናንተ የምትነገሩት ንግግር ልባችንን እየሰበረ ይገኛልና እግዚአብሔር አምላክ ደጉን ጊዜ ያምጣልን። ከሲያት የሚያስፈልገው አንድነታችን ነውና ልዩነታችን አይደለም። ባካችሁን ኦርቶዶክሳውያን ባለማተቦች አንድኑን ተደራጅተን ቅድስት ቤተክርስቲያናችንን እንጠብቅ። ማቅ መልበስ አሁን ነበረ። ቤተክርስቲያኑን ወጥቶ መጠበቅ አሁን ነበረ። አንድ ሲኖዶስ አንድ ፓትርያርክ ማለት የነበረብን አሁን ነበረ። ኦርቶዶክሳውያን ባለማተቦች በምችሉት አቅም ራሳችሁን ጠብቁ፣ ህዝበ ክርስቲያኑን ጠብቁ። እንደዚሁም ደግሞ ቤተክርስቲያን አማናዊቶችን ኢየሱስ ክርስቶስ በደሙ የሰራትን ቅድስት ቤተክርስቲያን ጠብቁ ለማለት ፈልጋለሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እኔ የተሰማኝን ሐሳብ ነው በዚህ ሰዓት መጥቻ አንጸባረኩት ስለ ሊቀ መዘምራን ቴዎድሮስ ዮሴፍ ኃይሌ ማለት ነው። ከተሳሳትኩ ማርሙኝ፣ ግን የተሳሳትኩ አይመስለኝም። ይሄ የኔ ሐሳብ ነው። የእናንተንም ሐሳብ እንግዲህ ሼር እንደምታደርጉኝ ኮሜንት ላይ ተስፋ አደርጋለሁ። በቀጣዩ ወቅታዊና አዳዲስ መረጃ እስክንገናኝ ድረስ ሰላም ቆዩልን። አሁንም አርሲ ላይ ወገኖቻችን እያለቁ ነው። ሁላችንም በጸሎታችን እናስባቸው። እኛም ያልተገደልነው አርሲ ምድር ላይ ገጠሯ ቤተክርስቲያን ላይ ስላልተገኘ ነው። አርሲ ላይ ሆነን ቢሆን እንግዲህ ሬሳችን ነበር በዚህ ሰዓት የሚገኘው ለማለት ፈልጋለሁ። ሁላችንም እንጠንቀቅ። ሁላችንም ወዳችኋለሁ። መልካም ቀን